አዲስ አበባ አዲስ መልክ መያዟን ቀጥላለች። በከተማዋ እንደ ፒያሳ፣ 4 ኪሎና ካሳንቺስ እንዲሁም ሌሎች አካባቢዎች እንደገና እየታደሱ እየለሙ ውብ ገጽታን እየተላበሱ መሄድ ከጀመሩ ሰነባብተዋል። ከዚህም መካከል ውቢቷና ጥንታዊቷ አራዳ ክፍለ ከተማ በዋናነት ተጠቃሽ ናት። በአራዳ ክፍለ ከተማ በዋናነት የኮሪደር ልማት ስራ በቀዳሚነት የተጀመረባት ክፍለ ከተማ እንደሆነ ይታወቃል። በዚህም በክፍለ ከተማው በመሃል ፒያሳ ለ15 ዓመታት በባለሀብት ታጥሮ የነበረ ቦታ ህጋዊነትን ጠብቆ በማስለቀቅ የጥቁር ህዝቦች የነጻነት ድል መታሰቢያ የአድዋ ድል ሙዚየም በከተማ አስተዳደሩ ተገንብቶ ታሪካዊ ይዘቱን ጠብቆ ገዝፎ ይታያል። ከዚህ በተጨማሪም የመንገድ ኮሪደር የልማት ስራ እየተሰራና የከተማዋን ውበትና ገጽታ ባሳደገ መልኩ በ724 የስራ ባህል ውጤታማ መሆን ችሏል። ከዚህ ጋር በተያያዘ ሌላኛው የልማት ትኩረት የወንዝ ዳርቻ የልማት ስራ ነው። ይህ ተግባር ትልቅ ገንዘብና ዕውቀት የሚጠይቅና የከተማዋን ውበት በእጅጉ የሚጨምር ነው። የወንዝ ዳርቻ የልማት ስራ ከኮሪደር ልማት ስራ በበለጠ የከተማዋን ውበት የሚጨምር ገጽታዋን የሚገነባና የህዝቦቿን ተጠቃሚነት የሚያረጋግጥ መሆኑን በክብርት ከንቲባ በተደጋጋሚ ይነገራል። የህብረተሰቡን የጤና በእጅጉ ሲረብሹና የአደጋ መንስኤ የነበሩት እነዚህ ወንዞች አስፈላጊውን ግንባታና የደህንነት ስራ ተሰርቶላቸው አሁን ላይ ለአይን የሚስቡ እንዲሆኑ እየተደረገ ይገኛል። በዚህም በአራዳ ክፍለ ከተማ እየተሰራ ያለው የወንዝ ዳርቻ ስራ ውጤታማ እንደሆነና የከተማዋን ገጽታ የሚቀይር መሆኑን የክፍለ ከተማው ነዋሪዎች በተደጋጋሚ ሲናገሩ ይስተዋላሉ። ሌላውና አስገራሚው ጉዳይ በዚሁ የወንዝ ዳርቻ የሚሰራው የልማት ስራ ለህፃናቶች ብቻ የሚሆን ከ1 ዓመት እስከ 7 ዓመት የሚሆኑ ህፃናት እየተዝናኑ የሚማሩበት ትንሽዬ ከተማም ተገንብቷል። ይህ ታዲያ ለወላጆች ትልቅ እፎይታ ከመኖሩ ባሻገር ትውልድ ግንባታ ላይ የሚኖረው ሚና ትልቅ እንደሆነ የአደባባይ ሀቅ ነው። ህፃናቱ በቴክኖሎጂ እየታገዙና ሀገር በቀል ዕውቀት እየቀሰሙ በስነ ምግባር የታነጹ እንዲሆኑ የሚያስችል ነው። ይህ ሙሉ በሙሉ ተጠናቆ ወደ ስራ ሲገባ ሀገር ወዳድ የሆኑ ህፃናትን መገንባትና ማፍራት ያስችላል። በጥቅሉ በወንዝ ዳርቻ የሚሰሩ ስራዎች ዛሬም ነገም ለትውልድ የምንጠቀምባቸው የሚተላለፉ ቅርሶች ናቸው። ቀደም ሲል ልማት ሲታሰብ በአካባቢው ይኖሩ የነበሩ ነዋሪዎች ስጋት ላይ ነበሩ። ስጋታቸው በክረምት ወቅት በቆሻሻ የታመሙ ወንዞች ሞልተው በጎርፍ ምክንያት ሲፈናቀሉ ነበር። ይህ የወንዝ ዳርቻ የልማት ስራ ሀገራዊ ፋይዳቸውን ትልቅ መሆኑን ይናገራሉ። በክፍለ ከተማዋ ከኮሪደር ልማት ስራ በተጨማሪ የወንዝ ዳርቻ የልማት ስራ በስፋት እየተከናወነ የክፍለ ከተማዋን ብሎም የከተማዋን ገጽታ ውብና ከሌሎች ከተሞች ተወዳዳሪና ግንባር ቀደም ከተማ እንድትሆን ለማስቻል እየተሰራ ይገኛል። የወንዝ ዳርቻ ስራ በዓለም አቀፍ ደረጃ አሳሳቢ የሆነውን የአየር ንብረት ለውጥ ከመቀነስ ረገድ ከፍተኛ አስተዋጽኦ እያደረገ ይገኛል። ጽዳት ለሁሉም ጠቃሚ በመሆኑ መንግስት እየሰራ ያለው ስራ የሚመሰገንና ሊቀጥል የሚገባው እንደሆነም ይነገራል። በአዲስ አበባ ከተማ የወንዝ ዳርቻ ልማት የከተማዋን ነዋሪዎች ህይወት በዘላቂነት ከመታደግ ባሻገር በኮሪደር ልማት ታቅፈው ጎን ለጎን በመታቀዳቸው አያሌ ሀገራዊ ፋይዳዎች እንዳሉት ብዙዎች ይናገራሉ። የልማት ስራው የከተማዋን ነዋሪዎች የአኗኗር ዘይቤን በመቀየር ምቹ እያደረገም ይገኛል። በከተማ የሚገኙ ወንዞችን ከቆሻሻና ለበሽታ መንስኤ እንዳይሆኑ በመታደግ ከፍተኛ ሚናም እየተጫወቱ ይገኛሉ። በአዲስ አበባ ከተማ እንዲሁም በአራዳ ክፍለ ከተማ አስተዳደር በርካታ የልማት ስራዎች እየተሰሩ እንደሚገኙ ይታወቃል። ከነዚህም መካከል ቀደም ብለን ስናስተዋውቃችሁና ስናስጎበኛችሁ የነበረው የወንዝ ዳርቻ የልማት ስራ አንዱ ነው። እነዚህን የልማት ስራዎች ውበታቸውን በጠበቀና ለቀጣይ ትውልድ ባማረና በደመቀ መልኩ ለማስተላለፍ የሁላችንም ድርሻ የጎላ ሊሆን ይገባል። የአራዳ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት እነዚህን የልማት ስራዎች ውበታቸውን እንደተጠበቀ ለቀጣይ ትውልድ እንድናስተላልፍ ሁላችንም የበኩላችንን ድርሻ እንወጣ ስንል መልእክታችንን እናስተላልፋለን።